ሰላም እንዴት ናችሁ? በዚህ ቪዲዮ WH ኩዌሽን እንማማራለን። WH ኩዌሽን መቼ ነው የምንጠቀመው በእንዴት ነው ለምን እንጠቀማለን የሚለውን አንድ ባንድ ዲቴይል እናያለን ማለት ነው። ስለዚህ ቪዲዮን ከመጀመሪያ እስከ መጨረሻ በደንብ መከታተል ይኖርባችኋል፣ በደንብ ፉል አንደርስታንዲንግ ለማግኘት ማለት ነው። ሁ ዋት ዌር ዌን ዋይ ሃው የምንላቸው WH ኩዌሽን ይባላል። WH ኩዌሽን ሁ አይደንቲፋይስ ፒፕል ኦር ካራክተር ነው። ለሰው ወይም ደግሞ ለሆነ ለካራክተር ነገር የምንጠቀመው ሁ እንለዋለን። የተለያዩ ጥያቄዎችን ስንጠይቅ used to ask about identity of person የሰው ማንነት ስንጠይቅ who are you የሰው ማንነት ስንጠይቅ ሁ እንጠቀማለን ማለት ነው። participant in an action የሆነ ድርጊት የፈጸመን ሰው ማን ነው ብለን ስንጠይቅ ሁ ነው የምንጠቀም ሁ። በሶስተኛ ደረጃ subject of interest የሆነ የሰውን ፍላጎት ምን እንደሚፈልግ ያን ሰውዬ ስፔሲፊካሊ የሱን ስፔሲፊክ የሆነ ኒድ ስንጠይቅ ምንድነው የምንጠቀመው ሁ እንጠቀማለን ማለት ነው። በመጨረሻ ላይ people involved in an event የሆነ ኢቨንት የሆነ ፕሮግራም የሆነ ዝግጅት ቢኖር እዛ ዝግጅት ላይ የተሳተፉ የታደሙ ሰዎች እነማን ናቸው የሚለውን ለመጠየቅ ሁ እንጠቀማለን ሁ። ዋት የምንጠቀም ደግሞ አይደንቲፋይ ቲንግስ ኦር አክሽን ነው። እዚህ ላይም የሆነ ቲንግ አለ አይደል፣ ሰው ያልሆነ ነገር የሆነ እቃም ሊሆን ይችላል፣ የተለያየ ማቴሪያል፣ እሱን መጠየቅ ስንፈልግ ስለምን እንደሆነ ማለት ነው። ለምሳሌ የሆነ ማቴሪያል ከምን እንደተሰራ መጠየቅ ከፈለግነ ዋት መጠቀም እንችላለን ማለት ነው። ዋት ማለት እንችላለን ኢዝ ሜድ አፕ ኦፍ ዋት፣ ይሄ እቃ ከምን የተሰራ ነው ምናምን ብለን ስንጠይቅ እሱን እንጠቀማለን ማለት ለዛ ነው it identifies things or action የተባለው ለዛ ነው። used to ask a question about objects or things የሆነ ኦብጀክት የሆነ ወይም የሆነ ቲንግ የሆነ ነገር ስንጠይቅ የዚያን ለቲንግ ወይም ኦብጀክት የሆነ እቃ የዚያን እቃ ማንነት የዚያን እቃ ፕራይስ የተለያየ ስለ እቃው ጋር የተያያዙ ነገሮችን ስንጠይቅ ዋት እንጠቀማለን ዋት። ሰከንድ ፖይንት ላይ አክሽን ኤንድ ኢቨንት በዚያ እቃ ወይም በዛ ማቴሪያል ላይ ተመርኩዘን የተለያዩ አክሽኖችን መስራት እንችላለን። ስለዚህ አንድ ሰው ለምሳሌ ምን እቃ ተጠቅሞ ይህንን ነገር ሰራው ስንል ለምሳሌ የሆነ ማቴሪያል እንጠቀማለን አይደል? ያን ማቴሪያል ተጠቅመን የሆነ አክሽን የሆነ ድርጊት ፈጽመናል። ስለዚህ ያንን ድርጊት ስንገልጽ ምንድነው ይሄንን ድርጊት ለመፈጸም ምን እቃ ተጠቀምና ምን እቃ ተጠቀምህ ብለን ስንጠይቅ ዋት እንጠቀማለን ማለት ነው። ዋት እንጠቀማለን። ሰርድ ፖይንት ላይ ኢንፎርሜሽን ኦፍ ኦር ፋክትስ የተለያዩ መረጃዎችን ወይም እውነታዎችን ስንጠይቅ ለምሳሌ የሆነ እቃ ከሆነ እቃ ተመረተ አይደል? ወይም የሆነ ሳይንቲስት የሆነ ግኝት አገኘ። ስለዚህ ያ ፋክት ነው ወይም ሳይንስ ነው። እሱን ስንጠይቅ የተለያየ መረጃ እየጠየቅን ነው። ያኔ ምን እንጠቀማለን? ዋት እንጠቀማለን። ዋት ኩዌሽን ነው የምንጠቀመው ማለት ነው። ፋይናል ፖይንት ላይ ዲፊኒሽን ኤንድ ሚኒንግ የተለያዩ ለምሳሌ ዲፊኒሽን ወይም ሚኒንግ የሚያስፈልጋቸው ወርዶችን ለምሳሌ this is the meaning of ብለን የተለያዩ ጥያቄዎችን እንትን ማድረግ እንችላለን። ወይም ደግሞ ስንጠይቅ ለምሳሌ what is the meaning of ብለን መጠየቅ እንችላለን። ለምሳሌ what is the meaning of ብለን what is the meaning of fantastic የፋንታስቲክ ፍቹ ምንድን ነው እያለ ነው። ስለዚህ የተለያዩ ሚኒንጎችን ወይም ዲፊኒሽን የሚያስፈልገው ነገር ያኔም ስንጠይቅ ምንድነው what እንጠቀማለን ማለት ነው። where is identifies location or place ነው። where የምንጠቀም የተለያዩ ቦታዎችን ሎኬሽኖችን መጠየቅ ስንፈልግ where እንጠቀማለን። where የሚያመለክተው ምንድነው? በአጠቃላይ ቦታ ነው የሚያመለክት ቦታ ማለት ነው። ይሄ ቦታ የት ጋር ነው፣ ይሄ ቦታ ከየት የት ነው ብለን የተለያዩ ስለ ቦታ ጋር የተያያዙ ነገሮችን ስንጠይቅ where እንጠቀማለን። used to ask a question about geographic location ይላል። የተለያዩ ጂኦግራፊክ ሎኬሽኖችን ስንጠይቅ where እንጠቀማለን። ሰከንድ ፖይንት ላይ physical space and places የተለያዩ ፊዚካሊ ለምሳሌ ቦታ የሚይዙ ነገሮች አሉ። እነሱን የተለያዩ ቦታዎችን ሲይዝ ማለት ያ ቦታ የሚይዘው የት አካባቢ ነው፣ ሎኬሽኑ ስፔሲፊካሊ ያው ስለ ሎኬሽን ስናወራ ማለት ነው where እንጠቀማለን። ያል ሰርድ ፖይንት ላይ ዴስቲኔሽን ኦር ኦሪጂን ለምሳሌ የአንድ ቦታ መዳረሻው ቦታው ማለት ነው ሄዶ ፋይናል ዴስቲኔሽን የሚደርስበትን ቦታ መጠየቅ ከፈለግነ where ነው የምንጠቀመው ማለት ነው። where እንጠቀማለን። ወይም ደግሞ ኦሪጂኑ ለምሳሌ የሆነ እቃ ኦሪጂኑ የት ነው የመጣ ብለን ኦሪጂኑን ስንጠይቅ ቦታ ነው እየጠየቅን ያለን ማለት። ስለዚህ ያን የምንጠቀማለን where ነው የምንጠቀመው። ፋይናል ፖይንት ላይ መጨረሻ ላይ ማለት ነው የተነሳው ምንድነው ፖዚሽን ኦር ዳይሬክሽን። ፖዚሽን ያው ቦታ ነው፣ ቦታውን ለመግለጽ ነው። where ስንል ፖዚሽን ነው የሚያሳየን፣ ቦታውን ፕሌሱን ነው የሚያሳየን ማለት ነው። ዳይሬክሽን ስንል ደግሞ ወዴት ዳይሬክሽን የሚሄድበትን ማለት የሆነ ለምሳሌ ሳውዝ ቱ ኖርዝ፣ ኖርዝ ቱ ኢስት
የሆነ መንገድ ተጠቅመን የሆነ ቦታ ዳይሬክሽን ቢያሳየን የሆነ ሰው ሂደን የሆነ ያን ዳይሬክሽን ተጠቅመን ሂደን የሆነ ቦታ እንደርሳለን። ስለዚህ ሂዶ ፋይናሊ የሆነ ዳይሬክሽን ነው የሚያሳየን ማለት ነው። ለዛ ነው ዌር የምንጠቀመው። ሶ እነዚህ ፖይንቶች ላይ ዌር እንጠቀማለን ማለት ነው። የተለያዩ ጥያቄዎችን ከነዚህ ጋር የተያያዙ ጥያቄዎችን ስንጠይቅ ዌር እንጠቀማለን። when use to identify times or moments የተለያዩ ሞመንቶችን ታይም ከታይም ጋር የተያያዙ ነገሮችን መጠየቅ ስንፈልግ when እንጠቀማለን። when WH question when ነው የምንጠቀም ማለት ነው። when ማለት ያው ታይም ለመግለጽ የሚረዳን ወይም ደግሞ ስለ ታይም መጠየቅ የሚረዳን ስለ ታይም መጠየቅ የምንጠቀመው ጥያቄ WH question ነው ማለት ነው። used to ask about የተለያዩ ጥያቄዎችን ለመጠየቅ ይረዳናል። time of day or date የዛሬ ቀን የዛሬ ሰዓት የተለያዩ ስለ ሰዓት ጋር የተያያዙ ነገሮች ስንጠይቅ እሱን እንጠቀማለን ይላል። ይሄኛው የመጀመሪያው ፖይንት ነው። ሰከንድ ፖይንት ላይ ዱሬሽን ኦፍ ኢቨንትስ ለምሳሌ የሆነ ኢቨንት የሆነ ፕሮግራም ቢኖር ያ ኢቨንት ከዚህ ሰዓት መግቢያ ጀምሮ እስከዚህ ሰዓት ድረስ ይቆያል ብለን ስፔሲፊካሊ የሆነ ታይም ሬንጅ እናወጣለታለን ማለት ነው። ያን ምንድነው ስለ ታይም ነው እያወራን ያለ። ምንድነው የምንጠቀመው when ታይም ኢንተርቫልም ለመጥቀስ when እንጠቀማለን። when ሲባል from this to this ብለን እንመልሳለን ማለት ነው። ሰርድ ፖይንት ላይ frequency of occurrence frequency ስንል ምንድነው ድግግሞሽ ማለት ነው። ድግግሞሽ ያ ነገር ተደጋግሞ ሲመጣ ከዛ ያ ተደጋግሞ የሚመጣው ፍሪኩዌንሲ እንለዋለን። በየሰዓቱ ለምሳሌ የሚመጣ ከሆነ ሃወርሊ ሊሆን ይችላል፣ በየደቂቃው ሊሆን ይችላል። ለምሳሌ መድኃኒት የምትወስዱ በየ2 ሰዓት ልዩነት ከሆነ within 2 hours difference ብለን በዚያ የተለያዩ እንትኖችን መመለስ እንችላለን ማለት ነው። ምንድነው አጠቃላይ ስለ ሰዓት ፍሪኩዌንሲ ስንል ተደጋግሞ ያ የምንፈጽመው ድርጊት ተደጋግሞ ሲመጣ ያንን ሰዓት ስፔሲፊካሊ ለማወቅ ከፈለግን when ብለን መጠየቅ እንችላለን ማለት ነው። ፍሪኩዌንሲ ኦፍ ኦኩረንስ የተባለው ይሄ ነው። ሌላኛው ፋይናል ፖይንት ላይ ቴምፖራሪ ሲኩዌንስ የምንለው ሲኩዌንስ ለመግለጽ ለምሳሌ በዛ ታይም ኢንተርቫል ውስጥ ቅደም ተከተሉ ማለት ነው። የተለያዩ ቅደም ተከተል ጋር የሚያዙ ጥያቄዎችን ስንጠይቅ when መጠቀም እንችላለን ማለት ነው። why ስንል used to identify reasons or causes ነው። የተለያዩ የተፈጸሙ ነገር ቢኖር የዚያን ምክንያት ስንጠይቅ ወይም ኮዝ ስንጠይቅ ምንድነው why እንጠቀማለን። why ይሄ ነገር ለምን ሆነ why ብለን እንጠይቃለን ማለት ነው። used to ask a question about reason or motivation የተለያየ የተፈጸመ ድርጊት የዚያን ምክንያት የዚያ ድርጊት መፈጸም ምክንያት ምንድነው ብለን የዚያን ጥያቄ ስንጠይቅ why እንጠቀማለን ነው የሚለው። ሰከንድ ፖይንት ላይ cause and effect ነው። የተለያዩ cause and effect ስንል የሆነ አንድ ነገር ኢፌክት ማለት ውጤት ማለት ነው። የአንድ ውጤት የአንድ ድርጊት ፋይናል ፖይንቱ መጀመሪያ የሆነ ምክንያት አለ ማለት ነው። የሆነ ምክንያት አለ። ለምሳሌ አበበ ጥሩ ውጤት አመጣ ስንል ጥሩ ውጤት የማምጣቱ ምክንያት ምንድነው? ጠንክሮ ስላጠና ነው። አበበ ጠንክሮ ስላጠና ጥሩ ውጤት አሪፍ ውጤት አመጣ እንላለን። ምንድነው ይሄ አሁን አሪፍ ውጤት አመጣ ምንድነው? ይሄ አሁን ኢፌክቱ ነው። የመጀመሪያው ግን በጣም ጠንክሮ ማጥናቱ እሱ ምንድነው የሚባለው? እሱ ኮዝ እንለዋለን። ኮዝ ነው የሚባለው። ስለዚህ ኮዝ ኤንድ ኢፌክት ጋር የተያያዙ ነገሮችን ለመጠየቅ የምንጠቀመው why ነው ማለት ነው። why ሰርድ ፖይንት ላይ explanation and justifications የተለያዩ ለምሳሌ explanation የሚያስፈልጋቸው አንድ ጥያቄ ለምሳሌ የሆነ ሰው የሆነ ነገር እየነገራችሁ ነው ያለ ይሄ የነገራችሁ ነገር አልገባችሁም እንበል። አልገባችሁም ሞር እንዲያብራራላችሁ ፈልጋችኋል። ያኔ ምን እንጠቀማለን? why መጠቀም እንችላለን ማለት ነው። ሞር ዲቴል የሆነ ኤክስፕላኔሽን ፈልገናል ማለት ነው። we need more justification በጣም አሪፍ የሆነ አሳማኝ የሆነ ዲቴል የሆነ ኤክስፕላኔሽን ስንፈልግ why መጠቀም እንችላለን ነው የሚለን። ፋይናል ፖይንት ላይ የተነሳው purpose and intention ለምንድን ይሄን ነገር ፈለከው? ፍላጎትህ ምንድን ነው? ይሄኛው ቢሆንስ ምን ችግር አለው? ይሄን ስፔሲፊካሊ የፈለከው ለምንድን ነው ብለን የተለያየ ፐርፐዝ ወይም ደግሞ ኢንቴንሽን የሆነ ጥያቄ መጠየቅ እንችላለን። WH question ተጠቅመን ማለት ነው። ፋይናል ላይ ሃው ነው። ሃው የምንጠቀም አይደንቲፋይስ ሜተድ ኦር ፕሮሰስ ነው። የተለያዩ ለምሳሌ ፕሮሰሶችን የሆነ ነገር ለማግኘት የሆነ ፕሮሰስ ይኖራል። ቤት ስንሰራ ፕሮሰስ አለው። ስንበላ የምንበላው ምግብ የተለያየ ፕሮሰስ አልፎ ነው። መጀመሪያ ጤፍ አለ። ጤፉ ደግሞ ሌላ ፕሮሰስ አለው። ተዘርቶ በቅሎ ታጭዶ ተወቅቶ ከዛ በኋላ ነው ይፈጫል። ከተፈጨ በኋላ ይቦካል፣ ይጋገራል። ከዛ በኋላ ፋይናሊ ወደ መበላት ወደ ምግብነት ሆኖ ይቀርባል ማለት ነው። ስለዚህ ምንድነው የተለያዩ ፕሮሰሶችን አልፎ ነው ማንኛውም ነገር የሚመጣ። ፕሮሰስ ሳያልፍ ምንም ለምሳሌ ቡና ብትወስዱ መጀመሪያ
ይተከላል። ቡናው ከተተከለ በኋላ ያድጋል። ከዛ ያብባል፣ ያፈራል፣ ከዛ ይለቀማል። ከዛም በኋላ ከተለቅሞ ይቆላል፣ ይታጠባል። እሱ እንደዛ ከሆነ በኋላ ከዛ ተወቅጦ ዱቄቱ ይፈላል፣ ይጠጣል። ፕሮሰስ አለው ማለት ሁሉም ነገር ፕሮሰስ አለው። ስለዚህ ከዛ ፕሮሰስ ውስጥ የሚያልፍ ነገር ስለ ፕሮሰሱ ጋር የተያያዘ ነገር ማንኛውም ነገር እንግዲህ ቡናን ወይም ደግሞ ጤፍን ምልክት ቡናን ወይም ጤፍን ምሳሌ ወሰድኩላችሁ እንጂ ማንኛውም ነገር ኢንታየርሊ ስሩ ፋክቶሪ ከተለያዩ ፋብሪካ ፋብሪኬት ተደርገው ምንጠቀማቸው የተለያዩ ነገሮች አሉ። እነሱ አሁን ስሩ ፕሮሰስ ነው። ስሩ ፕሮሰስ ሂደው እኛ ፋይናል ፕሮዳክቱን የመጨረሻ ውጤቱ ነው የምንጠቀመው። ስለዚህ ማንኛውም ከፕሮሰስ ጋር የተያያዘ ጥያቄ መጠየቅ ስትፈልጉ ሃውን እንጠቀማለን። ሃው is a method or procedures መጀመሪያ የምንጠቀመው እሱ ነው ማለት ነው። ለሜተድ እና የተለያዩ ፕሮሲጀር ጋር የተያያዙ ፕሮሰስ ጋር የተያያዙ ነገሮችን ስንጠይቅ ሃው እንጠቀማለን። ሰከንድ ፖይንት ላይ የተነሳው ማነርስ አር ዌይስ ኦፍ ዱይንግ ቲንግስ የተለያዩ ነገሮችን ስንሰራ ማነርስ ማለት ሁኔታው የዛ ሂደት ሁኔታዎች ምን ይመስላሉ? ሃው ኢዝ ጎይንግ እንላለን። ሃው ኢዝ ጎይንግ እንዴት እየሄደ ነው? ጥሩ ነው ወይ? ስታተሱን እየጠየቅን ነው ማለት። ሰርድ ፖይንት ላይ ፕሮሰስ ኤንድ ስቴፕስ የተለያዩ ፕሮሰሶችን የዚያ ስቴፕ ባይ ስቴፕ ይኖረዋል ማለት ነው። የዚያን ስቴፑን ስንጠይቅ ሃው እንጠቀማለን። ፋይናል ፖይንት ላይ አቢሊቲስ ኤንድ ስኪልስ ያንድን ሰው ስኪል ሃው እንዴት እንደዚህ ሊያደርግ ቻለ? ሃው ይሄ ምንድነው? አሁን ሃው ስንል ስኪሉን ነው እየጠየቅን ያለን። በእንዴት ለምሳሌ የሆነ ነገር በጣም ከጠፋ ደግሞ ሃው ለምን እንደዚህ ሊሆን ቻለ ብለን ሃው ብለን እንጠይቃለን ማለት። ስለዚህ ይሄ ነው አጠቃላይ WH ኩዌሽን ይሄ ይመስላል። ያው በአማርኛ ግልጽ እንዲሆንላችሁ ብዬ ፉሊ በአማርኛ ነው ኤክስፕሌን ያደረኩላችሁ። ስለዚህ WH ኩዌሽን መቼ ሃው እንጠቀማለን፣ መቼ ዌን እንጠቀማለን፣ መቼ ዋት እንጠቀማለን ምናምን የሚባል ጥያቄ ካሁኑ መልሱ ተገኝቷል ማለት ነው። ስለዚህ ይህን ቪዲዮ ደጋግማችሁ ይዩት። በደንብ ግልጽ በሆነ ወይ ነው ያስረዳዋችሁ ብዬ አስባለሁ። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ዩቲዩብ ቻናላችን ሰብስክራይብ፣ ቲክቶክ አካውንታችን ፎሎ ማድረግ እንዳትረሱ። ቴንክ ዩ